አሁን የውጭ ትንታኔ ሰዓታችን ላይ እንገኛለን። የዛሬው የውጭ ትንታኔያችን የሚያተኩረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ይዘውት የመጡት የሰላም እቅድና እጣ ፈንታው ምን ይመስላል የሚለውን ባልደረባችን አህመዲን ሸረፋ እዚሁ በቀጥታ ስቱዲዮአችን ተገኝቶ ወደ እናንተ ያደርሳል። አህመዲን መቀጠል ትችላለህ። እንግዲህ ቀደም ሲል ብርቱካን አንቺም እንዳስተዋወቅሽው በዛሬው የዓለም አቀፍ የትንታኔ ርዕሰ ጉዳያችን በመካከለኛው ምስራቅ እንደሚታወቀው ሁለተኛ ዓመቱን ለመድፈን የተቃረበው የኦክቶበር 7 የሐማስ ጥቃትን ተከትሎ ከ1200 የሚበልጡ ሰዎች ላይ በደረሰው የህልፈት አደጋ ከዛ 250 ሰዎች ታግተው መወሰዳቸው ዛሬ ሁለተኛ ዓመቱን ሊያስቆጥር የተቃረበውና በርካቶች ለህልፈት የተዳረጉበትን የሐማስና የእስራኤል ጦርነትን አዋልደዋል። ይሄ ጦርነት እስከዛሬ እንደሚታወቀው ዓለም የየራሱን ጥረት አድርጓል። አሁን ትራምፕ ይዘውት የመጡት እቅድ ምንድነው የሚለውን ጉዳይ በዛሬው ትንታኔ ርዕሰ ጉዳያችን እንመለከተዋለን። እንግዲህ እንደሚታወቀው ያለ መፍትሄ ዓለም ቆሞ እየተመለከተው የሚፈጸመው የመካከለኛው ምስራቅ ጦርነትን ለማድረቅ በተደጋጋሚ ረጅምና አጭር ጉዞዎችን በማድረግ ከ1967 ጀምሮ ማለት ነው የዚህ ጉዳይ መነሻው ሐሳቡ በጣም ሩቅ ነው። ግን በተለይ የ1967 ጀምሮ የተለያዩ የሰላም ስምምነቶች እንዲደረጉና እርቅ እንዲፈጸም ብዙ ጥረት ተደርጓል። በመካከለኛው ምስራቅ በፍልስጤም ነጻ አውጪና በእስራኤል መካከል ልዩነቶችን ለማጥፋት ትልቅ ጉዞ በማድረግ ያሸማገሉና ያደራድሩ የሀገራት መሪዎች ስማቸውን ከመጥራት ሙከራ ያላደረጉትን ብንጠቅስ ነው የሚቀል የሚሆነው። የመካከለኛው ምስራቅ የትኩሳቱ ሁኔታ በእስራኤልና በፍልስጤም ነጻ አውጪዎች መካከል በየጊዜው በሚቀሰቀሰው የሁለቱ ኃይሎች ግጭት መፍትሄው ጉዳይ ላይ ለያዥ ለገላጋይ አስቸጋሪ አስጨናቂ ሆኖ ዛሬም ድረስ ዘልቋል። ይህንን ነገር ለመፍታት እንግዲህ በተደጋጋሚ ጊዜ በርካቶች የየራሳቸውን ጥረት እንግዲህ ስለማድረጋቸው ነው የተለያዩ ዓለም አቀፍ ሚዲያዎች የሚገልጹት። በመሆኑም አሁንም ይህንን ጉዳይ ለመፍታት በርካቶች የራሳቸውን ጥረት እያደረጉ ይገኛሉ። በፍልስጤም ነጻ አውጪዎች መካከልና በየጊዜው በሚቀሰቀሰው የሁለቱ ኃይሎች ግጭት የመፍትሄው ጉዳይ ለያዥ ለገላጋይ አስቸጋሪ ሆኖ ቢቀጥልም ዛሬም መፍትሄዎችን ለማፈላለግ ጥረት እየተደረጉ ነው የሚገኙት። ነገር ግን ተንታኞች እንደሚሉት ቱ ስቴት ሶሉሽን ዌስት ባንክና ጋዛን ያካተተ የፍልስጤም መንግስት ከእስራኤል ጎን ለጎን እንዲመሰረት የሚያስችል ስምምነት መኖር አለበት የሚሉ ሀሳቦችን የሚጋሩ የመካከለኛው ምስራቅ የፖለቲካ ተንታኞች የሆኑ እንደ ቱርክ ማሱድ ያሉ የዘርፉ ተንታኞች ይህንን ሀሳብ በስፋት ነው የሚያስረዱት። ታዲያ ተግባራዊ ለማድረግ በሚደረጉ የዘመናት ጥረትና ትግል ውስጥ በርካቶች ሲጥሩ ቢቆዩም ውጤቱ ግን ከሰማይ የራቀ ሆኖ በቆየበት ሂደት የኦክቶበር 7 ጥቃት ጋዛን ገሃነም የምትሆንበትን ሰበብ ሆኖ አርፎታል። ከእስራኤልም ቢሆን ከ1200 ቀደም ብዬ እንደጠቀስኩት በላይ ሰዎች ሲገደሉ 250 ዜጎቿ ታፈነው መወሰዳቸው ዛሬ ዓለም በተደጋጋሚ ስብሰባ ለሚቀመጥበት የዓለም አሰቃቂ ቀውስ ውልደት ሆኗል። የጋዛ ቀውስ እንዲህ ቢጀምርም ከ66000 በላይ የሚሆኑ ሴትና ህፃናቶች በላይ ዜጎች ተቀጥፈውበታል። በሚሊዮን የሚቆጠሩ ንጹሃን ለጉዳት፣ ሌሎቹ ደግሞ በርካቶች ለረሃብና እርዛት ተዳርገዋል። ለመፈናቀልም የተዳረጉት በዚሁ ቀውስ ነው። አሁን ላይ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይዘውት የመጡት የድርድር የሰላም እቅድ ምን ያህል ተግባራዊ ይሆናል፣ ያንን በምንና እንዴት ማረጋገጥ ይቻላል የሚሉ ጥያቄዎች ከበርካቶች የሚነሱ ሀሳቦችም ሆነው ቀጥለዋል። እሳቸው እቅዱን ማምጣታቸው ብቻ አይደለም። ከዚህ ቀደም በ2023 እና በ2024 በተደጋጋሚ በተደረጉ ዓለም አቀፍ ጉባኤዎች የእስራኤልና የፍልስጤም ግጭት የሚቆመው ቱ ስቴት ሶሉሽን ወይንም የሁለት መንግስት መፍትሄ ተግባራዊ ሲደረግ መሆኑን የአረብ ሀገራት ባለስልጣናትና የአውሮፓ ህብረት የጋራ ሀሳባቸውን በጉዳዩ ላይ በጋራ ስለመስማማታቸው ማሳወቃቸው ይታወሳል። ከቀናት በፊት ታዲያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለስኩ ቀዳሚው አጀንዳዬ በቀዳሚው ቀን የጋዛን ጉዳይ መፍትሄ መስጠት ነው ቢሉም እስካሁን ያመጡት ጠብ የሚል ነገር ሳይታይ ይባሱንም እስራኤልን ከመደገፍ ያልቦዘኑበት ሂደትን ዓለም ተመልክቷል። ዓለም በነገሮች ሁሉ ተስፋ የቆረጠበት ሁኔታ ላይ ይገኛል። የዓለም አቀፉ ማህበረሰብ በመካከለኛው ምስራቅ ፖለቲካ ላይ የተለያዩ ፍላጎትና ህግን የሚያራምድ በመሆኑም እስራኤልንም ሆነ ጠቅላይ ሚኒስትር ቤንጃሚን ኔታንያሁን የሚቀጣ ህግ የሚያስቆም ጉልበት ባይጠፋም ፍልስጤምን የሚታደግ ፍትህን የሚያስከብር ጠፍቶ እንደቀረ ነው አሁንም የሚስተዋለው። አሁን በትራምፕ የቀረበው እስራኤልና ሐማስን በማደራደር ይመጣል የተባለው ውጤት በእርግጠኝነት እንዲህ ነው ማለት አይቻልም። አሁን ላይ አስቀድመው ሐማስ በሚቀርብለት ድርድር የመስማማት ኃላፊነት አለበት። ያ ካልሆነ ግን እስራኤል ሁሉን ታደርጋለች የሚለው ሐሳቡ በራሱ ለድርድር ከቀረበ ሐሳብ ላይ የሚጋጭና የሚጣረስ ኃይል ቃል የተሞላው ነውና ይሄም በራሱ ጥያቄ ውስጥ የሚወድቅ ነው። ይሁንና አሜሪካ በተባበሩት መንግስታት ድርጅት የቀረበውን የተኩስ አቁም ስምምነት ከቀናት በፊት ማለት ነው ውድቅ ባደረገችበት ጥቂት ጊዜያት ውስጥ ደግሞ
ባልታሰበ ሰዓትና ሁኔታ ባለ 20 ገጽ የቅድ ሐሳብ ይዘው አወዛጋቢውና አነጋጋሪው ፕሬዝዳንት ዶናልድ ትራምፕ ከተፍ ብለዋል። ትራምፕ የሰላም እቅዱ ጋዛን ከሽብር የጸዳ ቀጠና ማድረግ፣ ታጋቾችን መልቀቅ፣ የእስረኞች ልውውጥና ለጋዛ ነዋሪዎች የኢኮኖሚ እድገት መንገዶችን ማካተትን ይጨምራል አሉ። ለጋዛ ሕዝብ ጥቅም የተበጁ የመልሶ መልማት ውጥኖች፣ ሰላምን ለሚቀበሉ የሐማስ አባላት ምህረት ማድረግ፣ አፋጣኝ የሰብአዊ እርዳታና የመሰረተ ልማት ጥገናን ማከናወን፣ ኢንቨስትመንቶችን ለመሳብ ዓለም አቀፍ አስተዳደርና ኢኮኖሚያዊ እድሎችን ማስተዋወቅ፣ በዓለም አቀፍ የጸጥታ ኃይሎች ስምሪት እስራኤልን ከጋዛ ማስወጣት፣ እቅዱንም በትብብርና ለውጥ ዘላቂ ሰላም ማስፈንና የፍልስጤምን የራስን ሐሳብ በራስ የመወሰን ለማሳካት አልመዋል ሲሉ ተደመጡ። ቢሆንም ባይሆንም በትልቅ ጭንቀት ላይ ለምትገኘው ዓለም ቀዳሚው ነገር በተኩስ አቁም ስምምነት የጋዛን ሕፃናት የምግብና የመድኃኒት እንዲሁም የሕክምና ፍላጎትን የመረጋጋት ጊዜን እንኳን ቢኖራቸው በሚል ቻይና፣ ራሽያ፣ ጀርመን፣ ህንድ፣ ፈረንሳይ፣ ዩናይትድ ኪንግደም ሌሎችም ጉድ አይዲያ ፎር ፒስ በሚለው በእንግሊዝኛው አሞካሽተው ሐሳባቸውን ደግፈዋቸዋል። በሌላ መልኩ ደግሞ አልጀዚራ በስፋት እንዳሰፈረው ሙሉ ድጋፍ እናደርጋለን፣ ትራምፕ በርታ ብለውታል። ትራምፕ በዚህ ጉዳይ ላይ ይበረታ ይሆን? እስራኤልስ ትራምፕ እንዲበረታ የሚያበረታ ሐሳብ ሰጪ ነገሯን ታበረክት ይሆን የሚለው ጉዳይ አሁንም ለበርካቶች ጥያቄ እንደሆነ ቀጥሏል። በሌላ መልኩ አሶሺየትድ ፕሬስ እንደዘገበው ከሆነ ደግሞ በዶሃ ካታር ከሰሞኑን በእስራኤል ጥቃት ፊታቸውን አዙረው የነበሩ አረብ ሀገራት መለስ ብለው ለፍልስጤማውያንና ለሰላም መረጋጋት በጣም መልካም ዜና አሉት የዶናልድ ትራምፕ የሰላም እቅድን። ሳውዲ አረቢያ፣ ካታር፣ ግብጽ፣ ኢንዶኔዥያ፣ ቱርክ፣ ፓኪስታን፣ ጆርዳንና ሌሎችም አረብ ሀገራት ይህንን ጉዳይ ይበል የሚያሰኝ ነው ብለውታል። ሐማስ በኩሉ ሐሳቡን በደፈናው መልካም ሲል ዝርዝር ጉዳዮችን ከመስጠት ተቆጥቧል። በጋዛ ዓለም የተቀበለውን የሰላም ድርድር ሐማስን በማግለል ምን ያህል የሚሳካ ይሆናል የሚለው ጉዳይ አሁንም እጅግ በጣም ከድርድሩ የበለጠ ከሐሳቡ የበለጠ ትልቅ ጥያቄ ሆኖ ቀጥሏል። እውነት ሐማስ የታገለለትን ከመሬት በታች ለበርካታ ዓመታት በተለይ ይሄ ግጭት ከተጀመረ ለ2 ዓመታት የኖረበትን ትግል ጥሎ ይሰደዳል ወይስ አሁንም የድርድሩን ሂደት በሐማስ ጥያቄ ይቀለበስ ይሆን? ይሄም መልስ የሚፈልግ ጉዳይ ሆኗል። እኔ አሉ ግን በዚህ ጉዳይ ሐማስ ይህንን ድርድር የማይቀበል ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወለም ዘለም የሚል ከሆነ እስራኤል ሁሉን እንድታረግ ፍቃድ ይሰጣታል፣ ድጋፍም እናደርግላታለን ብለዋል። ይሄ ጉዳይ ወዴት ያመራ ይሆን የሚለው ጉዳይ የዓለም ትልቅ በጉጉት የሚጠበቅ ጉዳይ ነው። ብርቱካን አህመዲን፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ይዘውት የመጡት የሰላም እቅድና እጣ ፈንታው ምን ይመስል ይሆን የሚል ትንታኔ ስቱዲዮ ተገኝተ ስላደረስከን እጅግ እናመሰግናለን። እኔም አመሰግናለሁ።